ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር ደግሞ የመጨረሻው ዘመን ድምጹ የሚሰማበት የተለያዩ ወቅታዊ ጉዳዮችን ማስተላለፍበት አገልግሎት ነው። በአገልግሎቴ ደግሞ ብዙዎቻችሁ እየተማራችሁ እየተጠቀማችሁ እየተባረካችሁ እንዳለ አውቃለሁ። በዚህም ደስተኛ ነኝ። ሼር እና ሰብስክራይብ ስለምታረጉ ላይክ ስለምታረጉ ደግሞ አመሰግናችኋለሁ። ጌታ የተባረከ ይሁን። ዛሬም ደግሞ እግዚአብሔር መልእክት ሰጥቶኛል። ይሄንኑ መልእክት በዚህ በመንፈሳዊ ግልሙትና እግዚአብሔር በጣም በቁጣና በሐዘን ነው በእኛ ላይ ማለት ነው እንደ አማኝ። ስለዚህ ምን አለ ኤርሚያስ 5:7 ላይ በእነዚህ ነገሮች ይቅር የምልሽ እንዴት አድርጌ ነው አለ። ተቀጠለው መልእክት በግልሙትናችን እንዴት ነው ይቅር የምልሽ እንዴት አድርጌ ነው? ልጆችሽ ትተውኛል፣ አማልክትም ባልሆኑ ምለዋል፣ ካጠገብኳቸው በኋላ አመነዘሩ። አሎ ስሙኝ፣ ይሄንን ባካችሁ እግዚአብሔር ቃል በትክክል እየተናገረ ካጠገብኳቸው በኋላ አመነዘሩ። ካለፈልን በኋላ እኮ ባሰብን። እግዚአብሔር ሜዳውን የሚያው ፈረሱ የሚያው ብሎ እንድናገለግለው እንድናመልከው ወንጌል እንዲሰፋ ለቀቀልን። እኔና እናንተ ግን ዛሬ እንደ ክርስቲያን የተገለጠንበት ነገር ይሄው ግልሙትና ነው። ሌላ ነገር የለም። እንደውም ተበላሽቷል። አምልኳችን ተበላሽቷል። ሁሉ ነገራችን ተበላሽቷል። ስለዚህ የከበረውን ጥለናል፣ መንገዳችንን ስተናል፣ የእግዚአብሔር የሆነውን ለጠላት አሳልፈን ሰጥተናል። ክብር ከኢትዮጵያ ለቋል። የማ ክብር? የእግዚአብሔር። ዛሬ ምንም ጥሩ ብንለብስ ብናጌጥ ምን ብንል አያምርብንም። ኢትዮጵያውያን ደግሞ በሰው ሀገርም ሆነ በሀገራችን በተለያየ ወንጀል በተለያየ ክፋት በተለያየ ግድያ እየታወቅን ነው። እስቲ ዜና ስሙ። አሁን ሚስቱን ገደለ፣ ባሉን ገደለ። ውጭ ሀገር እዚህ አሜሪካን ሀገር ዩሮፕ መገዳደል ይዘናል። አሁን ይሄ ካም የመጣ ነገር እነዚህ አፍሪካኖች ከላይ ሱፍ ለብሰው ቀይ ታኮ ጫማ አድርገው እኔ ያ ነገር ወደኛ ሀገር እንዳይገባ እግዚአብሔር ይጠብቀን። አይገባም ብለን ብቻ አንተን አንል። ምክንያቱም ዳዲ እያሉ የሚጣሩት ነገር የተለያየ ማጂካቸው ነገር ከአፍሪካ ነው የመጣው ብዙዎቹ። አሁን እነዚህ አፍሪካኖች እንትናቸው የባሪያና የገዢና የተገዢ ነገር ነው። እንደዚህ አስጎንብሶ እላዩ ላይ በዛ በቀይ ታኮ ጫማ እላዩ ላይ ሆኖ በስፒከር አሜን ይላል ሰው። እኔ ፓስተሬ ቀሚስ ለብሶ ቢሰብከኝ ከመድረኩ ላይ ነው ጎትቼ ማወርደው። እስቲናና ታኮ ጫማ አርገናና እኔ ዝም ስል አያለሁ። አንቀበልም። መድረክ ላይ የተለያየ ርኩሰት ካየን መናገር አለብን፣ መቆጣት አለብን፣ መገሰጽ አለብን። የእግዚአብሔርን ቤት ማስከበር ተበላሽቷል። ስለዚህ ምን አለ እግዚአብሔር ቃል? እንዶድ ብትታጠቢም ለራስሽም ሳሙና ብታበዢ እኔ በእኔ ፊት በኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺስ አልረከስኩም አሊምንም አልተከተልኩም እንዴት ያለሽ? በቆላ ያለውን መንገድሽን ተመልከች፣ ያደረግሽውንም ወቂ። በመንገድ ላይ እንደተለቀቀች እንደፈጣን ግመል ሆነሻል። በጣም የሚገርም ነገር እኮ ነው እግዚአብሔር። እንደፈጣን ግመል እኮ ነው ያደረገን። አሁን መጨበጫ መያዣ የለም። እንደዚህ አቅጣጫውን የሳተ በቃ ይሄ ተፈቶ የተለቀቀ ጥጃ አታቁ። መቆሚያችንን መዳረሻችንን አናቅ። ገብተናል ግርግር ውስጥ። ይሄው አሁን ለምሳሌ ዝማሪያችን፣ ጭፈራው፣ እንደ ጢስ የሚደረገው ነገር አንዳንድ ቦታማ ምን ውስጥ ነው ያለው እስክትሉ ድረስ ነው የሚለው። ምን አለ ብትደንስ ደንሳ ንገረው ግልሙትና ማለት በእግዚአብሔር መድረክ ላይ ሉቃስ 5:37 ላይ ሄደ የሆነው ባረጃ ቁማዳ አዲስ ወይን ጠጅ የሚያኖር የለም
ቢደረግን አዲሱ የወይን ጠጅ አቁማዳውን ያፈነዳል እርሱም ይፈሳል አቁማዳውም ይጠፋል ቁጥር 38 አዲሱን የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል ሁለቱም ይጠባበቃሉ ወገኖቼ አሁን በኢትዮጵያ አቁማዳው ፈንድቶ ነው አቁማዳው ፈነዳ ለምን ባልታጠበ ነገር ላይ ባሮጌ አቁማዳ አዲስ ነገር ገባ አልሆነም መጀመሪያ መታጠብ ነበረብን መጀመሪያ መቀደስ ነበረብን መጀመሪያ ንስሐ መግባት ነበረብን መጀመሪያ መታረቅ ነበረብን አሁን ከሰበሰብነው ኮተት በፊት ሁሉም ተነሳና ከዛው ከነማንነቱ ከነጭቅቅታችን አዲሱን አመጣንና የእግዚአብሔር የሆነውን አዲሱ ኖ የጴንጤው ኢየሱስ ድሃ ነው ብሏል ብዙ ዘመን ተከተልኩት አገልግሎቱ ህይወቴን ሊቀይር አልቻለም አለ አንድ ስልክ እንኳን መግዛት አልቻልኩም ከዚህ በኋላ የኔ አምላክ አላህ ነው ያለ ነብያ እስልምናን መቀበል እፈልጋለሁ እኔ ብዙ አመት በጴንጤ ውስጥ ኖር ያለው ከ1994 ጀምሮ እስካሁን ኖር ያለው እስካሁን የኔ ህይወት ሊቀየር አልቻለም እስካሁን ላይፍ ሊቀየር አልቻለም አንድ እንኳን ስልክ መግዛት አልቻልኩም ስለዚህ ኢየሱስ ደሃ ነው የጴንጤው ኢየሱስ ደሃ ነው ጌታ ኢየሱስ ክርስቶስን ልንበላ አይደለም የተከተለው አንድ ጊዜ ታስታውሱ እንደሆነ ጌታ ኢየሱስ ክርስቶስ ሰብስቦ አስተምሮ 5000 ሰው በነፃ ከመገበ በኋላ በነጋታው ፍለጋ ወጡ የበሉት ሰዎች በመርከብ እዛ ቦታ ፈለጉት ከዛ በተሳፍረው ሄዱ በኋላ አገኙት ኢየሱስን መምህር ሆይ አሉ እዚህ መቼ መጣ መምህር ሆይ አሉት ጌታ ኢየሱስ አይሸወድም ሰው ሊሸወድ ይችላል ከዛ ጌታ ኢየሱስ ምን አለ የምትፈልጉኝ ስለበላችሁና ስለጠጣችሁ ነው እንጂ ታምራት ስላያችሁ አይደለም አለ ኢየሱስን መከተል በገንዘብ የማይገዛውን በምንም የማይተካውን የዘላለም ሕይወት ፍጹም ደስታና ሰላም እንጂ ጊዜያዊ ለሆነ ብልጭልጭ ነገር አይደለም ቀድሞውንም ኢየሱስን አላወቀውም ማለት ነው አንተ ወንድሜ ትዚላችኋል ጴጥሮስ እንዲህ አለ በዚህ በማቴዎስ 19:27 ላይ ጴጥሮስ ጠየቀ እነሆኛ ሁሉን ተተን ተከተልን እንኪያስ ምን አገኘን ይሆን አሉት ኢየሱስም እንዲህ አላቸው ይላል እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ የማይታየው የሰማዩን ነው ምንናፍቀውኛ ይሄ ነው የሚጠብቀን አክሊል ነው የሚጠብቀን በሰማይ የተዘጋጀልን ቤት አለ እንዳገልጋይ እንደ ክርስቲያን እኔና እናንተ ምንናፍቀው በሰማይ ያለውን ነው እንጂ በምድር ያለውን አይደለም ይሄንን ብለ ተከተለ ከሆነ ወንድሜ ከስራሃል አሉ ነቢያቶች በጣም ምድራዊ ነገር ብቻ የሚተነብዩ ያው በሚሰቀጥጥ ድምጽ አንድ ደግሞ የዛር ድምጽ ያላት ነብይ አለ ብዙ ሰው ሚለው ሄደው እኮ የሚነገራቸው ነገር ያስደነግጣቸዋል ምንም የረባ ነገር ሳይነገሩ አጫብጫባታ አጫብጫብታታ ራሱ የእግዚአብሔር ድምጽ እኮ ይማርካል እናንተ የዛር ድምጽ ነው የሚመስለው በጣም ኃይለኛ ነሽ አንቺ ማን ነው የሚያቅሽ እዚህ ቤት ማንንም አያቀኝ በጣም ኃይለኛ ነኝ እውነት ነው ታው ነገር አለቅ አትለቂም በጣም በራሴ ቤት ውስጥ ራሱ እኮ ያገባሻቸው ባሎች ሚስት ናቸው እንጂ ባል አይደለም ትክክል ባላ ቤት ውስጥ ባል አንቺ ነሽ ለከና ነገሮችን ማለፍ አልችልም ቆጣለሁ በቃ ለምን ትክክል እንኳን እንዲህ ብለን የኔ ቆንጆ ብለንም ዘንድሮ አልቻልንም ከዛስ ሚተነበየው ደግሞ ተተነበየ የሚባለው የባልና ሚስት አንቺ ባልሽ እንዲህ ብሎሽ ነበር እንደዚህ ብሎህ ነበር የተለመደውን በቃ የሚታየውን ነገር የሰውኛ መልእክት የሚያስተላልፉ የእግዚአብሔር ነገር የለበትም እኛ የምናቀው የሰራዊት ጌታ እግዚአብሔር እንዲህ ይልሃል ብሎ በዛው ልብ ውስጥ ያለው ነገር ሊመጣ ያለው ይሄ ነው ትንቢት ማለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል ተብሎ አለ እኮ ትንቢት ከጥፋት የሚመልስ ቋጠሮን የሚፈታ ፈውስ የሚያመጣ ወደ እግዚአብሔር የሚያቀርብ ይሄ ነው ትንቢት ማለት የኛ ግን እየሰማን ያለ ነው የሚነገረው ነገር የእግዚአብሔር ሐሳብ አይደለም ምንም መንፈሳዊ ቋንቋም የለውም መልእክትም የለውም የሚያሳዝኑት ግን ይሄንን ቀኑ ሙሉ ቁጭ ብለው ይሄንን ሲያዳምጡ ሟላቸው እሱን ከማወዳ ምን ይወዳደራ
ሁሉን እርግፋጎ አስትቶ ያስጌዳል ሽልማቴ የኔ ጌታ ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንዲህ ማላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እታችሁ ወንጌላዊት ጸገነት ነኝ ጭር ጸሎት ላርግና ወደ መልእክቴ ይገባለሁ እግዚአብሔር አባት ሆይ እናመሰግናለን ክብር ላንተ ይሁን ጌታ ሆይ አንተ መልካም ነህ አድርገሃልና ጌታ እግዚአብሔር አባት ሆይ እናመሰግናለን እንደ ሀገር እንደ ቤተክርስቲያን እንደ ግለሰብ እንደ ቤተሰብ በሁሉም ነገር ጌታ ሆይ አንተ መልካም ስለሆንክ ዛሬም ክብር ሁሉ ምስጋና ሁሉ ላንተ ይሁን የሰሚዎች ጆሮ ይከፈት ይሄን መልእክት ስለሰጠኸኝም አመሰግናለሁ መንፈስ ቅዱስ አግዘኝ ጊዜውን ሰዓቱን አንተ ተቆጣጠር በመትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ አሜን ወገኖቼ ዛሬም እንግዲህ ባለፈው መንፈሳዊ ግልሙጥና በሚል አንድ ሐሳብ ወደ እናንተ መልእክት አምጥቼ ነበር ይሄም መልእክት ደግሞ እንዳላለቀ ነግሬያችሁ ነበር በነገራችን ላይ ጉልምትና ብለን የጻፍነው በግልሙጥና ተብሎ ይስተካከል ለዛም ደግሞ ይቅርታ እንጠይቃለን ዛሬም መልእክቴ ከዛው የቀጠለ ነው ከዛው የቀጠለ መልእክት አለኝ ተጨማሪ ሐሳቦችንም አነሳለሁ በዚህ መልእክት ደግሞ እግዚአብሔር የሰጠኝ መልእክት ያልዘለቀው እልልታ ይላል ያልዘለቀው እልልታችን በዚህ እግዚአብሔር በእያንዳንዱ ዘመን በህይወታችን ዘመን በህይወታችን መካከል እግዚአብሔር መልካም ነገርን ያደርጋል ጸሎት ይመልሳል ነገሮችን ይቀይራል ህይወታችንን ያስተካክላል ምንጮህበትን ጉዳይ ይሰማል ለውጥ ያደርጋል ለኛ ለክብሩም ሲል የደሃውን ጩኸት ሰምቶ እኔና እናንተ ምን ጠይቀውን ልጆቹ ነንና መልስ ይሰጣል የለመነውን እንዲያውም ደግሞ ከጠየቅነው በላይ ደግሞ ያደርግልናልና ሰው የልቡ ሲደርስለት ጸሎቱ ተሰምቶ በእግዚአብሔር ከእግዚአብሔር ዘንድ መልስ ሲመጣ ግን በቅድሚያ እግዚአብሔርን ማመስገን አለበት አንዳንድ ጊዜ ለረጅም ጊዜ ጠየቃችሁት ነገር እጃችሁ ውስጥ ሲገባ ይቀልብናል መሰለኝ እግዚአብሔርን ማመስገን እንረሳለን እና ትልቁ ነገር ግን በየቀኑ በየለቱ በሚሆነው ነገር ሁሉ በመልካም በክፉም በጊዜውም አለጊዜውም የሚሆነውን ነገር በእግዚአብሔር ዘንድ በምስጋና መቅረብ አለብን ማመስገን አለብን የተሰጠንን በረከት ደግሞ የተሰጠን ከእግዚአብሔር የተሰጠንን ነገር እድልም ቢሆን በረከትም ቢሆን ጸጋም ቢሆን በትክክል መያዝ አለብን በጥንቃቄ መያዝ አለብን አለበለዚያ የተሰጠን እድልና ጸጋ በጥንቃቄ ካልያዝነው መጥፊያችን ይሆናል መልሶ እኛኑ ይጎዳናል ከእግዚአብሔርም ጋር ያጣላናል ማለት ነው እኔና እናንተ ብዙ ጊዜ ቤተክርስቲያን ውስጥ ይጸልያል ስለ ሀገር ይጸልያል ስለ ትውልድ ይጸልያል ስለ ቤተክርስቲያን ይጸልያል ያ ግን የጸለየነው ነገር እጃችን ውስጥ ሲገባ ይሄው ብሎ እግዚአብሔር ሲሰጠን አያያዙን አላወቅንበትም አጠቃቀሙን አላወቅንበትም ተጠንቅቀንም አልያዝነውምና ደስታችን አልቀጠለም እልልታችን አልዘለቀም ለዚህ ነው አሁን አንድ ታሪክ ነገራችኋለሁ በመጽሐፍ ቅዱስ ውስጥ ያለ ታሪክ እልልታችን አልዘለቀም በአንደኛ ሳሙኤል ምዕራፍ 4 ላይ አንድ ታሪክ አለ ለዚህ እልልታችን ለምን አልዘለቀም ለሚለው ነው ይሄ ታሪክ ያለው ከኛ ጋር አሁን ካለንበት የክርስትና ህይወትና አሁን ካለንበት እንደ ሀገር ካለንበት ሁኔታ ጋር ይሄዳልና የእስራኤል ህዝብ በፍልስጤማውያን ተመቱ 4000 የሚያህሉ እስራኤላውያን ተገደሉ ከዛ በኋላ የእስራኤል ሽማግሌዎች ተሰብስበው እግዚአብሔር ከጠላቶቻቸው እጅ እንዲያድን የእግዚአብሔርን የቃል ኪዳን ታቦት ከሴሎ እናምጣ ተባባሉ ስሙኝን ታሪክ እናንተው ያው ታገናኙታላችሁ አሁን ልናገር ከፈለኩት ነገር ጋራ ማለት ነው ከዛም የቃል ኪዳኑ ታቦት መጣ በዚህም ታላቅ እልልታ ሆነ ታቦት መጣ ታቦት ገባ ጥያቄያችን ተመለሰ የእግዚአብሔር ጸሎት ሰማ እና እልልታ ሆነ በቁጥር 5 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ ምድሪቱ ማስተጋባች ፌሽታ ሆነ በቃ አሁን ያንን እልልታ ፍልስጤማውያን ቁጥር 7 ላይ ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ ደግሞም እንዲያሉ ወዮልን ከዚህ አስቀድሞ እንዲያለ ነገር አልሆነም ወዮልን
ከነዚህ ከኃያላን አማልክት እጅ ማን ያድነናል ብለው ፍልስጤማውያኖች ፈሩ። ያልልታ ብቻ አስፈራቸው። እልልታ የእስራኤል ሕዝብ እልልታ ያደረገው ምንድነው? ታቦቱ ስለገባ ነው። ታቦቱ ሲገባ ጠላቶቻችን ይሸነፋሉ ብለው የታቦቱ መግባት አስደስቷቸው ነው እልልታው የበዛው። እኛም እግዚአብሔር አንድ ነገር ሲሰጠን እልልታችን ይቀልጣል አይደል? ልክ እንደዛ ማለት ነው። ስለዚህ ምን አሉ? ከነዚህ ከኃያላን አማልክት እጅ ማን ያድነናል አሉ ፍልስጤማውያን። እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው አሉ። የእግዚአብሔር ሰዎች ያው ሲነሱ ድምጻቸው ሲሰማ ቃሉ ሲሰበክ ዝማሪያችን በጠላት መንደር ርበሻ ይሆናል። ስለዚህ ያ እልልታ ያ መናወጥ ያ ደስታ አልዘለቀ የነሱ እልልታ አልዘለቀ። ለምን ብትሉኝ ያንን ታቦት ካስገቡ በኋላ ፍልስጤማውያን እንደገና ተዋጉ፣ እስራኤልንም መቱ። ሁሉም እያንዳንዱ ወደ ድንኳናቸው ሸሹ። እጅግም ታላቅ ግድያ ሆነ። ከእስራኤልም 30,000 እግረኞች ወደቁ። የእግዚአብሔርም ታቦት ተማረከች ይላል። ለምን ብትሉኝ ታቦቱ ሲገባ ከታቦቱ ጋራ እርኩሰት ነበረ። ታቦቱን መቅረብ ያልነበረባቸው ሰዎች ቀርበው ነበር። ከፊት የኤሊ ልጆች ታውቃላችሁ፣ ከእግዚአብሔር መስዋዕት በሜንጦ ያወጡ የሚበሉ የእግዚአብሔርን ቤት ያረከሱ ጥሩ ሰዎች ያልሆኑ ናቸው። በእኛም ደስታ አንድ ነገር ደስታ ሲመጣ ያንን ደስታ የምንቀበልበት መንገድ ቅዱስና ጽድቅ ካልሆነ የእግዚአብሔር ነገር ከሌለበት የእግዚአብሔር ነገር በጥንቃቄ ነው የሚያዘው። መመሪያ ያለው ስርዓት አለው ብያቸዋለሁ። እንደዛ ካልሆነ ያ ደስታ አይቆይም። የእስራኤላውያን እልልታ አልቆየም። እንደውም ነገር ተገለበጠ። ያ እልልታ ወደ ሐዘን ተለወጠ። እግዚአብሔር የሰጠንን ነገር በጥንቃቄ ካልያዝ ነው እሱ አርጉ የሚለንን ነገር ካላደረግን ስርዓቱን ካልጠበቅን የእግዚአብሔር ነገር ከዓለም ጋር ከተቀላቀለ ከርኩሰት ጋር ከተቀላቀለ ባዕድ አምልኮ ጋር ከተቀላቀለ እግዚአብሔር ደስታችንን ይቀማል፣ እልልታችንን ይቀማል። እኛም ብዙ እልልታ አስቀምተናል። ብዙ እግዚአብሔር የሰጠንን ነገር ከዓለም ጋር አገናኝተን ከማይሆን ነገር ጋር ከርኩሰት ጋር ያለ ቅድስና ይዘን አሁን ዛሬ እልልታ የለም። እልልታ አይደለም ዛሬ። ብዙ ለቅሶ አለ፣ ብዙ ዋይት አለ፣ ብዙ ጥርስ ማፋጨት አለ። እልልታችንን እንዳይዘልቅ ያደረገው ነገር ምንድነው? የእግዚአብሔርን ነገር በትክክል በቅድስና ስላልያዝ ነው ማለት ነው። የእግዚአብሔር ታቦት ተማረከች፣ ሁለቱም የኤሊ ልጆች አፍንና ፊንሐስ ሞቱ ይላል። ስለዚህ የኢትዮጵያ እንደ ሀገር የኢትዮጵያ እንደ ቤተክርስቲያን እንደ እስራኤላውያን እልልታችን አልቆየም። ለምን? ከእግዚአብሔር ነገር ጋር የቀላቀልነው የያዝነው ነገር ስላለ፣ የተጠጋጋ ነገር ስላለ፣ ምድራዊ ነገር ጣልቃ የገባ ነገር ስላለ፣ ባዕድ ነገር የተቀላቀለ ነገር ስላለ። ስለዚህ የእግዚአብሔር ቃል ዛሬ በኢሳይያስ 58 ላይ በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ሕዝቤ መተላለፋቸውን ለያዕቆብ ቤትም ኃጢአታቸውን ንገር ይላል። ቁጥር 1 ቁጥር 2 ደግሞ ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውንም ፍርድ እንዳልተዉ ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ ይላል። አለን እኮ የአምልኮ መልክ፣ አለን እኮ ጸሎት የሚመስል ነገር፣ አለን እኮ ዝማሬ የሚመስል ነገር። ግን እግዚአብሔር እንደሚፈልገው አይደለም። ፌክ ነው፣ ከልብ አይደለም። ለዚህ ነው መልስ ያጣነው። ለዚህ ነው እግዚአብሔር ክብር በማይገለጠው። ለዚህ ነው ሪቫይቫል ሊመጣ ያልቻለው። ይልቅስ እግዚአብሔር ምን አለ? ለያዕቆብ ቤት እንዳለ ለኢትዮጵያ ሕዝብ መተላለፋቸውን ንገር፣ ኃጢአታቸውን ንገር። ዕለት ዕለት ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ ንገር። ጽድቅ እየተጫወትን ነው፣ ግን መንገዳችን ጽድቅ አይደለም። ይልቅስ አሁን ኢካቦድ ዘመን ነው።
ኢካቦድ ምንድነው ካላችሁ የእግዚአብሔር ቤት የፈረሰበት የረከሰበት ታቦቱ የተማረከበት ዘመን ነው። በዚህ በአንደኛ ሳሙኤል ምዕራፍ 4 ላይ አሁንም የእስራኤል ሕዝብ በፍልስጤማውያን ተሸንፈው ስሙኝን ብዙዎች ተገድለውባት በተገደሉበት ጊዜ የኤሊ ልጅ የፊኒያስ ሚስት አርግዛ ልትወልድ ተቃርባ ነበር ይላል። ከዛስ የእግዚአብሔር ታቦት እንደተማረከች አማቷና ባሏም እንደሞቱ በሰማች ጊዜ ምጥ ደርሶባት ነበር እና ተንበርክካ ወለደች ይላል። ቁጥር 19 20 ላይ ደግሞ ምን ይላል? ወደ ሞትም በቀረበች ጊዜ በዙሪያ ያሉት ሴቶች ወንድ ልጅ ወልደሻልና አትፍሪ አሏት። እሷ ግን አልመለሰለችላቸውም፣ በልቧ አላኖረችውም። ስሙ ልጅ ከመውለድ በላይ በዚህ ዘመን ከመዳር በላይ ከግራጁዌሽን በላይ ከድግስ ከሰርግ በላይ ነግዶ ከማትረፍ ቤት ከመግዛት መኪና ከመግዛት በላይ አለ። እኔና እናንተ ልባችንን ሚይዘው ነገር አለ። እቺ ሴት ወንድ ልጅ ወልደሻል አሏት፣ ልብ አላለችውም። አይገርምም? ወንድ ልጅ ተወልዶ የምጡ የጭንቀት አልፎ የፎይታና የደስታ ጊዜ መሆኑ ሲገባው እልል ማለት ሲጠበቅ ለካስ ከመውለድ የበለጠ አምሮዋን የገዛ ልቧን ያሸነፈ ሌላ ነገር አለ። መውለዷን በልቧ አላኖረችውም። ከሁሉ በላይ ያስጨነቃት እረፍት የነሳት ነገር ነበረ። ከምጡ በላይ ህመም የሆነባት ምንድነው ብትሉኝ ቁጥር 21 ላይ እርሷም የእግዚአብሔር ታቦት ስለተማረከችና ስለአማቷና ስለባሏም ክብር ከእስራኤል ለቀቀ ስትል ሕፃኑን ስም ኢካቦድ ብላ ጠራች ይላል። ዛሬ በእኔና በእናንተ ዘመን እኔና እናንተ ጨቤ ከምንረግጥበት ከምንደሰትበት ትልቅ ከሚመስለው ነገር ስኬት ከሚመስለው ነገር የዓለምኛ ነገር ምድራዊ ነገር አሁን የተጠመድንበት የእግዚአብሔር ክብር ይበልጣል። ዛሬ የኢካቦድ ዘመን ነው። ለቀቀ የእስራኤል ክብር ለቀቃለች። በቃ ለቀ የእግዚአብሔር ክብር ከእስራኤል ለቀቃለች። የእግዚአብሔር ክብር ከኢትዮጵያ ለቋል። አሁን ምንም ያስደስተን ነገር የለም። ክብሩ እስኪመለስ ድረስ በንስሐና በጸሎት መቆየት ነው ያለብን። አሁን እኮ ምንም ነገር አያስደስትም። አሁን በዚህ ዘመን ማግባት ቢግ ዲል አይደለም። ሌላ ቀርቶ ሞት ምንም አይመስልም እኮ በቃ ተለመደ። እኔ አሁን በቃ ግራጁዌት አደረገ ወይ ደግሞ ከሊያ ገባ ከሊ በገዛ it is nothing for us። ወለደች ሰዋት የእግዚአብሔር ክብር ለቋል። ኢካቦድ ዘመን ውስጥ ነው ያለነው እኔና እናንተ። በዚህ ዘመን ዋናው ነገር አሁን በእኛ ዘመን የእግዚአብሔር ክብር ከምድራችን ለቋል። የእግዚአብሔር ያልሆነው በአደባባይ ተገልጧል። ፍርድ ተዛብቷል። ቤተክርስቲያን ረክሳለች። የእግዚአብሔር ነገር ቀሏል። ልባችንና አእምሮአችንን ገዝቶ መንፈሳዊ ሐዘን የምናዝንበት ምሕረት አርግልን ብለን የምንማልድበት ዘመን ቢኖር አሁን ነው። በዚህ ዘመን የሚታየው ጉልሙትና በዝቷል በቤተክርስቲያን ደረጃ እና አሁን የገባቸው ደግሞ አሉ እውነተኛ ወንጌል የሚሰብኩ ትውልድ እንዲድን የሚጸልዩ አሉ። እግዚአብሔር ቅሬታዎች አሉት። በጓዳ የሚለፉ አሉት። ለክፉ ቀን የሚጠቀምባቸው የሚገልጣቸው አዳማጭ ዛሬ ባይኖራቸውም አሉ። አሁን አንድ ካህን አያይዝላችኋለሁ ቪዲዮ። ከዚህ በኋላ ከፍ የምናደርገው ገዳም የለም አሉ። ከፍ የሚለው ኢየሱስ ብቻ ነው አሉ። እግዚአብሔር ያለበሰንን የጽድቅ ልብስ ኢየሱስ ነው። ጽድቅ ልብሳችን ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተናል አሉ። ከዚህ በኋላ እኛ ከፍ የምናደርገው ገዳም የለም። በቃ ከዚህ በኋላ ከፍ የምናደርገው የትኛው ስፍራ የለም። ጽድቃችን እሱ ነው ተገኝቷል። እኛ አሁን እግዚአብሔር ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናል። የክብር ልብሳችን ነው ኢየሱስ። ከኦርቶዶክስ የመጡት ሉቄስ ማለት ነው። የክርስቶስ ኢየሱስ እውነተኛ ወንጌል ሲገባችሁ ካቃላችሁ ማንነታችሁ ክብሩ ይሰማችኋል። ብዙ ክርስቲያን ግን የክርስቶስን ማንነት አላወቀም። ክብሩን አላወቀም። ያዘውን አላወቀም። እኔና እናንተ እኮ የከበረ ነገር ይዘን በዓለም ላይ ቃርሚያ ውስጥ ገብተናል። ቃርሚያ ዓለም ወደኛ መምጣት ሲገባት ለመፍትሄ ማለት ነው። ስለዚህ ካህን በካህናቱ ወንጌል ሲሰበክ እንዳልኳችሁ ኢየሱስን ሲናገሩለት ደስ ይለኛል። እኔ በጣም ጌታ የተባረከ ይሁን። እንዳልኳችሁ በእኛ ዘመን አሁን ግልሙትናው የሰፋው በምንድነው ካላችሁ
ግራ የገባ ነገር ትንቢት ግራ የገባ ነገር ዝማሪያችን አያምር ልባችሁን አይነካ መንፈስን አይነካም ስሜትን ብቻ የሚቀሰቅስ ይሄ ነው በእኔና በእናንተ ዘመን ያለው ማለት ነው መንፈሳዊ ግልሙትናችን በእግዚአብሔር ዘንድ ጽዋው ሞልቷል አሁን ከዚህ በኋላ እግዚአብሔር አይታገሰንም እህቶቼ ወንድሞቼ ወደ እግዚአብሔር እንመለስ እግዚአብሔር ጩሁ ያለው አሁን መተላለፋችንን አውቀን ወደ ንስሐ እንድንመጣ ብቻ ነው እግዚአብሔር የሚፈልገው ያንዳንዱ ሰው ራሱን ቢለውጥ ያንዳንዱ ሰው ራሱን ቢያስተካክል እኮ ሁላችንም አብረን እንስተካከላለን ቤተክርስቲያን ትስተካከላለች መስተካከል ከራስ ይጀምራል ከቤቱ ይጀምራል እኔ ራሴን ካጸዳው እኔ ራሴን ከእግዚአብሔር ጋር ካስተካከለ ያንዳንዱ ካስተካከለ ቤተክርስቲያን ስንሄድ ሁሉም የተስተካከለ ህብረተሰብ አንድ ላይ ይሆናል ይሄንን ነው ማስተካከል ያለብን አንዱ ካንዱ ደግሞ መማር አለበት ለሚዛባው ነገር ተጠያቂነት ኃላፊነት መውሰድ አለብን ሚገስጽ መኖር አለበት ታይዘን መጥፋት የለብንም ቤተክርስቲያን ታይዘን እየጠፋን ነው አሁን ማስቆም አለብን ቤተክርስቲያን ከላይ ሆና የተሰጣት ስልጣን እንዴ የነገስታትን ህልም ልንፈታኮ ነው የተጠራነው ተውለረፉ ልንል ኃይለኛ ስልጣን አለን እኮ ኛጋ ክብር አለኩ ቤተክርስቲያን የተሰጣት ዛሬ ግን ያንን ክብሯን ጥላ ዓለም ውስጥ ገብታ እኛ እንደውም በዓለም ተመሪ ሆነናል ዶሴ ይዘን ወደ መንግስት ጉዳይ ለማስፈጸም ኖ ቤተክርስቲያን ስልጣኗ ትልቅ ነው ወገኖቼ ይህን ስልጣናችንን አናስረክ እኛ የዓለም ብርሃን ነን የምድር ጨው ነን እግዚአብሔር ያስቀመጠን ፖዚሽን ትልቅ ነው አንድ አዲስ ነገር እግዚአብሔር ሲያመጣ አሮጌው መውለቅ አለበት አዲስ ነገራችንን ከመልበሳችን በፊት የእግዚአብሔርን ነገር ከመቀበላችን በፊት ለምሳሌ ሙሴ በሲና ተራራ እግዚአብሔር ገለጣለው አንተ እኔ ካንተ ጋር መሆኔን እንዲያውቁ ህዝቡ ገለጣለው ሲለው ቀድሳቸው ነው ያለው ያለ ቅድስና የእግዚአብሔር ቤት አይሆንም ስለዚህ እኔና እናንተ እግዚአብሔር አዲስ ነገር አምጥቶ ቤተክርስቲያንን ነፃ ሲያወጣ እንደ ሀገር ነፃ ስንወጣ የክርስቲያኖች እግዚአብሔር ከፍ ሲያረገን አሮጌ ነገራችን አልወለቅ አልተቀደስንም አልታጠብንም በላዩ ላይ ነው የደረብነው ስለዚህ ምንድነው የተፈጠረው ካላችሁ እኛ እድሉን ስናገኝ አሮጌው ወልቆ ምንድነው አሮጌው ካላችሁ የቂም በቀል ቁርሾ ተወግዶ እንደ ህዝብ በእግዚአብሔር ፊት ንስሐ ገብተን ከላይ እስከ ታች ላለፈው በደላችን ንስሐ ገብተን ከእግዚአብሔር መታረቅ እርስ በርስም ይቅር መባባል ነበረብን ቤተክርስቲያን ከፊት ሆና ይህንን ጉዳይ ማስፈጸም ተጽኖ ማምጣት ህዝቡን ወደ እግዚአብሔር መምራት ነበረባት የተሰጠን ትልቅ እድል አምልጦናል አሁን እንደ ክርስቲያን ነው መላችሁ በለውጡ ስርዓት ለኔና ለናንተ ለክርስቲያኖች ትልቅ እድል እግዚአብሔር እጃችን ውስጥ አስገብቶ ነበር አሁን ግን ያን የከበረ ነገር አስወስደናል በምን በጉልምትናችን አባክነናል ህዝቡን ወደ እግዚአብሔር መምራት ነበረብን የተሰጠንን እድል አባክነናል በዓለም ግርግር ውስጥ ገብተን እኛም የችግሩ አካል ሆነናል አሁን በዚህ ዘመን ይሄ የብልጽግና ወንጌል የምትሉት ማለት ነው አሁን እኮ ጨዋታው ፓስተሩ ስንት መኪና አለው ምን አይነት ቤት አለው ሾኦፉ ደግሞ ቢሮ አለው ከዛ በኋላ ጻፊ ያለች እዛ ነብዩ ጋር ከመግባታቸው በፊት የክራይስት አርሚ ኢንተርናሽናል ዋና መስሪያ ቤት ይላል ይሄኛው ደግሞ ኮል ሴንተር ነው ማንኛውም ክራይስት አርሚ አገልግሎት የሚፈልግ ሰው በዚህ ደውሎ እንዲያገኝ ተቀመጠበት ኮል ሴንተር ነው ኮል ሴንተሩን ላስጎበኛችሁ ከየት የመጣ ስርዓት ነው ከየት አመጣችሁት እንግልሙትና ደግሞ ያሳያሉ ያስጎበኛሉ ይሄኛው ቤቴ ነው ይሄኛው ፎሴ ነው እንግዳ ሲመጣ እዚህ ጋር ያርፋል እንግዳ የሚመጣው እኮ መፍትሄ ፍለጋ ነው ፈውስ ፍለጋ ነው እግርን አጣምረ እንደ ባለ ጉዳይ እንደ ጠቅላይ ሚኒስትሩ ቢሮ እግርን አጣምረ ቁጭ እንድትል አይደለም የእግዚአብሔርን ህዝብ ዝቅ ብላችሁ እንድትፈውሱ ችግሩን እንድትቀርፉለት ነው እንጂ ተንቀባራችሁ
አይነት ስርዓት ውስጥ እንዳለን ይሄ ግልሙትና ይሁንልኝ ብቻ የእግዚአብሔር የሆነውን አዲስ የፍቅርና የሰላም መንገድ ከመጀመራችን በፊት አሮጌው የእግዚአብሔር ያልሆነው ጥላቻና መለያየት መወገድ ነበርበት ከነድፋችንና አዲስ ልብስ የለበስ ነው አዲስ ልብስና አሮጌ ደግሞ አይሄድም ባትለብስ አሮጌው እንዳለ ብንቀመጥ ይሻል ነበር የእግዚአብሔር ነገር በጽዳት ነው ታጥኖ ነው ስሙኝ ባሮጌው ስታይል አዲሱን መምራት አይቻልም ባለምኛ ስታይል የእግዚአብሔርን ቤት መምራት አይቻልም ወንድም አለ ስርዓት አለው የኔ ጌታ የእግዚአብሔር ቤት ስነ ስርዓት አለው በሰውኛ አሰራር በስጋ እኮ ነው ቤተክርስቲያን የምትመራው አለቃና ምንዝር እኮ ነው ትፈራላችሁ እኮ ይሄ አባትነት ፍቅር የረኛና የመንጋ ፍቅር የለም ትሳቀቃላችሁ ፊታቸው ራሱ ያስፈራል ያንዳንዶቹ አይቀረቤ ናቸው እኮ ከሞሜ አባቴ ነህ እንጂ አለቃ አይደለም አለቃ እንኳን ይከበራል እንጂ አይፈራም አባት ደግሞ ፍቅር ይሰጣል ለልጆቹ ደግነት አለኩ ሳይበላ ያበላል እኮ አባት እናንተ ረኛ ኢየሱስ እንደሱ ነው ያስለመደ ሳይበላ ማብላት ስለዚህ አሁን እኛ ያዝነው ባሮጌው ስታይል አዲሱ ተለበሰ ከላይ ይታያል አሁን ጥሶ ወጣ አሮጌው ያ ያልተቀየረው ጥሶ ወጣ ቀደደው እንደውም አዲሱን ቀደደው መሸከም አልቻልንም እግዚአብሔር የሰጠንን እድል አልተጠቀምንም አባከነው ወገኖቼ እንደ ክርስቲያን ነው ማለት ባከነ ለምን ዓለምን ወደድን ለምን የእግዚአብሔር ነገር ናቅን ለምን ጥንቃቄ አልያዝኑ የተሰጠን የጥላቻው የዘረኝነቱ የመለያየቱ የሌብነቱ የስግብግብነቱ አካሄድ ተሻሽሎ መጣ አያያያ እቺ ናት የሆነችው አሻሻል ነው እኮ ዘመናዊ አርገና መጣ ነው ጥንቁልና በአደባባይ ኢሉሚናቲን በአደባባይ አገሬ ተነሺ ሌላው ጥፋት የራሱ ጉዳይ በዚህ በችግር ወቅት በመከራ ወቅት ግን የሚበላው ሲያጣ ይሄ ትውልድ ለኢሉሚናቲ እየተሸጠ እንደሆነ ወቁት በዚህ ማተቆጩ በዚህ ማትነሳ ማትከራከር ቤተክርስቲያን ትውልዷን መንጋውን እያስበላች ነው ሁላችንም ኃላፊነት አደራ አለብን ይሄን ያህል ነው ኢትዮጵያ የተበላሸችው እኔ ህዝቡ ምን ሆነ ደነዘዘዝም አለናተ ስሙኝ አሁን እኮ ዘመናዊ ሆኗል ሁሉ ነገር ተሻሽሎ በቃ ሆኖ መጥቷል ፊት ለፊት አርገነዋል የቀደሙት ዘረኞች እኮ ሽፍንፍን ነበር የቀደሙ ሌቦች እኮ በጓሮ ነበር ዛሬ ፍጥጥ ብሎ ነው የመጣው ሌብነቱም ዘረኝነቱም ክፋቱም ማጥያቱ ሁሉ ስለዚህ ወገኖች ያሮጌው ሳይወልቅ አዲሱን ለብሰን ነው ጉዱ የሆነው ይሄ ነው የዛሬ መልእክቴ ስለዚህ ቤተክርስቲያኑ ንቂ ትውልድን አታስጨርሺ ኃላፊነትሽን ተወጪ ቤተክርስቲያን እያንዳንዳችሁ ኃላፊነት አለብን እግዚአብሔር ለኢትዮጵያ ይድረስላት ወገኖቼ ከግልሙትናችን እንውጣ እያንዳንዱ ራሱን ይጠብ ያንጻ በጌታ በኢየሱስ ክርስቶስ እግዚአብሔር ይረዳናል ተባረኩልኝ መልእክቴን ሼርና ሰብስክራይብ አድርጉ ሁሉ ሰላም ይሆናል ተባረኩ መልካም ቀን ሻሎም ባባይ እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማቴ የኔ ጌታ ሰላም ወገኖቼ ኢትዮጵያውያን ኤርትራውያን ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ እታችሁ ወንጌላዊት ጸገነት ነኝ